እቺ ዓለም መቼ ሞልታት ሞላም። እዛ ጋር አንድ ቀዳዳ ከደፈንን እዚህ ጋር ደግሞ ሌላ ቀዳዳ ይፈጠርልናል። በዚህ ኮመንት የተነሳ ለእህት ለወንድሞቼ በስደት ያላችሁ አንድ ነገር ማለት ፈለግኩኝ። እንግዲህ እህታችን እንዳለችው እኔ ከቤተሰብ ጋር መጫወት ያምረኛል፣ ግን 7 ዓመቴ ከቤተሰብ ጋር ተጫውቼ ያላቅም በስደት እያለች ነው። አንዳንድ ጊዜ መሄድ እየቻልን ዛሬ ነገ እያልን ማለት ነው ከቤተሰቦቻችን ጋር ሳንገናኝ ምናልባትም እግዚአብሔር ደግሞ ደጋግሞ እድል እየሰጠን ረጅም ዓመት 7 ዓመት 10 ዓመት ማለት በጣም ረጅም ዓመት ነው። እግዚአብሔር 10 ዓመት 7 ዓመት ቤተሰቦቻችን በህይወት አቆይቶልን ለኛ እድል ሰጥቶን ሄደን ማየት እየቻልን ዛሬ ነገ እያልን ቆይ ዛሬ ይሄን አርጌ ነገ ይሄን አርጌ ይሄን ሳላረግ አልሄድም ቆይ ምናምን እያላችሁ ለነሱም ሊሆን ይችላል፣ የራሳችሁንም ቀዳዳ ልትደፍኑም ሊሆን ይችላል። በዛ መሃል እናት አባት እህት ወንድም የሚያመልጧችሁ አላችሁ፣ በህይወት የምታጧቸው ማለት ነው። አንዳንድ ጊዜ የተሰጠንን እድል በሰዓቱ ካልተጠቀምን እድል አንዴ ናት። እግዚአብሔር እድል ሲሰጠን በተሰጠን እድል እንጠቀም። እኔ ይህንን ፍቅር የሆነ አምላክ እንዴት እንደማመሰግነው አላውቅም። ቤተሰቦቼን ከቁጥር ሳያጎልኝብኝ 10 ዓመት ሙሉ በእድሜ ጠብቆልኝ አስቀምጫቸው እንደመጣው ሲሄድም እንደዛው ከቁጥር እግዚአብሔር ሳያጎልብኝ ጥበቃው ምህረቱ በስቶላቸው ይሄ ቸር አባት እውነቴን ነው የምላችሁ ቤተሰቦቼን በእድሜ በጸጋ በጤና ቆይቶልኝ ሄጄ እንዳገኛቸው እድል ሰጠኝ። ለዚህ ፍቅር አምላክ ምን ይገባዋል? ከምስጋናዎቼ እግዚአብሔር ሆይ አመሰግናለሁ። ስለዚህ እህቶቼ በተሰጣችሁ እድል እግዚአብሔር እድል ከሰጣችሁ ረጅም ዓመት የቆያችሁ ከቤተሰቦቻችሁ ተለይታችሁ መሄድ እየቻላችሁ ቆይ ዛሬ ነገ ያላችሁ ካላችሁ ሂዱ፣ ቤተሰቦቻችሁን አግኙ። ነገ የእግር እሳት እንዳይሆንባችሁ እንዳትጸጸቱ። እውነቴን ነው የምለው እግዚአብሔር እድል ለኔ ሰጠኝ። ቤተሰቦቼንም በአካል እጄ እንዳገኛቸው ረዳኝ። 10 ዓመት ማለት በጣም ረጅም ዓመት ነውና እግዚአብሔር ይመስገን ጥሩ ጊዜ ከቤተሰቦቼ ጋር አሳልፌያለሁ። አይ ዶንት ኖ በዚህ በመሃል ግን ዛሬ ነገ እኔም ዛሬ ነገ እያልኩ ነው የቆየሁት። በነገራችን ላይ መሄድ እየቻልኩኝ ማለት ነው። መሄድ እየቻላችሁ እንደኔ ዛሬ ነገ እያላችሁ ቀዳዳችሁን ለመድፈን ወይ ለነሱም ስትሉ ሊሆን ይችላል። መቼም ቀዳዳ አይደፈንም፣ ችግር አይታጣም፣ ይቻለም ሞልታት ሞላም። በህይወት ያላችሁ እግዚአብሔር እድል የሰጣችሁ ቤተሰቦቻችሁን ሂዱና አግኙ፣ አብራችሁ ተጫወቱ፣ ጊዜ ያሳልፉ ለማለት ነው። ነገ እንዳይጸጽታችሁ የእግር እሳት እንዳይሆንባችሁ እባካችሁን። ወዳችኋለሁ። ሼር ኮፒ ሊንክ አድርጉልኝ። ያ